ጠቅላይ ሚኒስትር ዶክተር አብይ አህመድ ለ1447ኛው የኢድ አል አድሃ በዓል እንኳን ያደረሳችሁ መልእክት አስተላለፉ። ጠቅላይ ሚኒስትሩ በመልእክታቸው የእውነት ኢትዮጵያ ሲያልፍላት ማየት የምንሻ ከሆነ ምኞታችን በተግባር ይገለጥ ብለዋል። የሀገር ኩስምና ካሳሰበን ለግዝፈቷ መድከም እንደሚገባ አጽንኦት ሰጥተዋል። የዘንድሮ ሀገራዊ ምርጫ ሀገረ መንግስታዊ ስርዓታችን የሚጠነክርበት መሰረት በመሆኑ በዓሉን ስናከብር ዜግነታዊ ግዴታችንን ለመወጣት ብቻ ሳይሆን በካርዳችን ዲሞክራሲያዊ መብታችንን ለማረጋገጥ እየተዘጋጀ እንዲሆን ጥሪን አቀርባለሁ ነው ያሉት። የሚኒስትሮች ምክር ቤት በዛሬው ዕለት ባካሄደው 55ኛ መደበኛ ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳለፈ። በቅድሚያ ምክር ቤቱ የተወያየው በሁለት የፋይናንስ ድጋፍና ብድር ስምምነቶች ላይ ነው። ምክር ቤቱ ሁለቱም የብድር ስምምነቶች ለሕዝብ ተወካዮች ምክር ቤት እንዲተላለፉ በሙሉ ድምጽ ወስኗል። ሌላው የፌዴራል ታክስ አስተዳደር አዋጅ ለማሻሻል የቀረበ ረቂቅ አዋጅ፣ የግብርና ቢዝነስ ኩባንያ ረቂቅ አዋጅ፣ የኢትዮጵያ የካርበን ገበያ ረቂቅ አዋጅና የኢነርጂ ረቂቅ ፖሊሲ ላይ ከተወያየ በኋላ ግብአቶችን በማከል ወደ ሕዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ብልጽግና ፓርቲ ኢትዮጵያን ወደ ተምሳሌት ሀገር ለማሸጋገሩ ባህር ዳር ሕያው ምስክር ናት አሉ ምክትል ጠቅላይ ሚኒስትርና የፓርቲው ምክትል ፕሬዚዳንት ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ ባስተላለፉት መልእክት ብልጽግና ኢትዮጵያን ወደ ተምሳሌት ሀገር እያሸጋገራት መሆኑን እወቁ ብለዋል። ባህር ዳር ብልጽግና ሰው ሆኖ የሚንቀሳቀስባት ሕያው ማሳያ ናት ያሉት ምክትል ጠቅላይ ሚኒስትሩ የባህር ዳር ሕዝብ ስለ ብልጽግና አስረጂ አያሻውም ሲሉ አንስተዋል።